አርዕስተ ዜና። የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት በአክሱም ሙስሊም ማህበረሰብ ላይ የደረሰው ጥቃትን አወገዘ። እስራኤል ከኢራን ጋር ቱርክን ኢላማ ልታደርግ እንደምትችል የቱርክ የውጭ ጉዳይ ሚኒስትር ገለጹ። የኢራን ፓርላማ አፈ ጉባኤ የትራምፕን የባህር ላይ እገዳ አጣጣሉ። ፕሬዚዳንት ትራምፕ በኢራን ደሴቶች ላይ እገዳ መጣላቸውን ተከትሎ ኢራን የሆርሙዝን ወሽመጥ ዘጋች። ሂዝቦላህ በእስራኤል ላይ ከ400 በላይ የሚሳኤል ጥቃት መፈጸሙን የእስራኤሉ ቻናል 12 ዘገበ። ብሪታንያ በሆርሙዝ ወሽመጥ እገዳ ላይ እንደማትሳተፍ ገለጸች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የነጃሺ ቴሌቪዥን ተመልካቾች እንደምን አላችሁ? ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ሰኢድ ነኝ። አብራችሁን ቆዩ። የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት በአክሱም ሙስሊም ማህበረሰብ ላይ የደረሰው ጥቃትን አወገዘ። የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት በአክሱም ከተማ በሚገኘው ሙስሊም ማህበረሰብና በሃይማኖታዊ ተቋማት ላይ የደረሰውን ኢሰብአዊ ጥቃት በጽኑ የሚያወግዝ መግለጫ አውጥቷል። ምክር ቤቱ ጥቃቱን አስመልክቶ ባወጣው መግለጫ ጥቃቱ ድንገተኛ ሳይሆን ቀደም ብሎ በማህበራዊ ሚዲያና በተለያዩ መድረኮች ሲቀሰቀስ የነበረ የጥላቻ ንግግር ውጤት መሆኑን ምክር ቤቱ ገልጿል። በተለይም አዛን ወይም የሰላት ጥሪ ይከልከል በሚል ሰበብ ለዘመናት የቆየውን የህዝቦች የመከባበርና አብሮ የመኖር እሴት የሚንድ ወታደራዊ እርምጃ መወሰዱን ምክር ቤቱ አብራርቷል። በዕለቱ በታጠቁ ኃይሎች አማካኝነት በተፈጸመው ጥቃት በቅዱስ ቁርአን ላይ የመቀደድና የማቃጠል ድርጊት መፈጸሙንና በመስጂዶች ውስጥ የሚገኙ ንብረቶች ማለትም ምንጣፎች፣ ማይክሮፎኖችና ሰዓቶች መውደማቸውም ተገልጿል። ከዚህ በተጨማሪ በንጹሃን ምዕመናን ላይ ከፍተኛ የአካል ጉዳት መድረሱን መግለጫው አስታውቋል። የአክሱም ሙስሊም ማህበረሰብ ለደረሰበት ትንኮሳ የሰጠው ምላሽ በሰላማዊ መንገድ ተክቢራ በማሰማት ብቻ መሆኑን የገለጸው ምክር ቤቱ ይህ ትዕግስት ማህበረሰቡ ለሰላም ያለውን ቁርጠኝነት የሚያሳይ እንጂ እንደ ፍርሃት ሊቆጠር እንደማይገባም አሳስቧል። በዚህ ጥቃት በቀጥታም ሆነ በተዘዋዋሪ እጃቸው ያለበት የጸጥታ አካላትና ግለሰቦች ተለይተው በአስቸኳይ ለህግ እንዲቀርቡ ምክር ቤቱ አሳስቧል። ይህ ድርጊት የትግራይን ህዝብ አብሮነት የማይወክል በመሆኑ መላው የትግራይ ህዝብ ድርጊቱን እንዲያወግዝ ምክር ቤቱ ጥሪ አቅርቧል። የትግራይ ሙስሊሞች ከወንድሞቻቸው ጎን እንዲቆሙና ምክር ቤቱ ጉዳዩን ከሚመለከታቸው አካላት ጋር በመሆን ለፍትህ የሚያደርገውን ጥረት እንዲከታተሉ ጥሪ አቅርቧል። እስራኤል ከኢራን በኋላ ቱርክን ኢላማ ልታደርግ እንደምትችል የቱርክ የውጭ ጉዳይ ሚኒስትር ገለጹ። የውጭ ጉዳይ ሚኒስትሩ እስራኤልን አስጠንቅቀዋል። የቱርክ የውጭ ጉዳይ ሚኒስትር እስራኤል በጋዛ ሰርጥና በሊባኖስ ላይ እየፈጸመች ያለውን ጥቃት በማውገዝ አስጠንቅቀዋል። ሚኒስትሩ እስራኤል በሶሪያ ላይ ጥቃት ልትሰነዝር እንደምትችል በመግለጽ ይህንን የጦርነት ጠቃሚነቷን ማረም አለባት ብለዋል። የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን እስራኤል በአሁኑ ወቅት ከኢራን ጋር በገባችበት ጦርነት ምክንያት በሶሪያ ላይ የምታደርገውን አንዳንድ እርምጃዎች ብትገታም ሁኔታዎች ሲመቻቹላት ግን እርምጃ ከመውሰድ አትቆጠብም ሲሉ አስጠንቅቀዋል። ሚኒስትሩ እስራኤል በሶሪያ የምትፈጽመው ጥቃት ለቱርክ ከባድ ስጋት መሆኑንና ቀጠናውን ወደ ባሰ ቀውስ ሊከተው እንደሚችል ነው የገለጹት። ሀካን ፊዳን ከአናዶል የዜና ወኪል ጋር ባደረጉት ቆይታ እስራኤል ከኢራን በኋላ ቱርክን እንደ አዲስ ጠላት ልትፈርጅ እንደምትችል ጠቁመዋል። እስራኤል ያላት ጠላት መኖር ስለማትችል ከኢራን ቀጥሎ ቱርክን ኢላማ ልታደርግ እንደምትችል እናያለን ብለዋል። ሚኒስትሩ አክለውም እስራኤል በሊባኖስ እየፈጸመችው ያለው ድርጊት ጋዛ ላይ ከተፈጸመው ጋር ተመሳሳይ መሆኑንና መሰረተ ልማቶችን በማውደም ህዝብን የማፈናቀል ዘመቻ እያካሄደች ነው ሲሉም ከሰዋል። በቀጠናው ያለውን ውጥረት ለመቀነስ የመካከለኛው ምስራቅ ሀገራት በቀጠናው የደህንነት ስምምነት አማካኝነት አንዳቸው ለሌላው የግዛት አንድነት፣ ሉዓላዊነትና ደህንነት ቁርጠኛ መሆን እንዳለባቸው ፊዳን ጥሪ አቅርበዋል። በተለይም በግሪክ በቆጵሮስ አስተዳደርና በእስራኤል መካከል ያለው ትብብር እምነትን ከመገንባት ይልቅ መጠራጠርንና ተጨማሪ ጦርነትን የሚጋብዝ መሆኑን አስገንዝበዋል። ከኢራንና አሜሪካ የተኩስ አቁም ስምምነት ጋር በተያያዘ ሁለቱም ወገኖች ለስምምነቱ ቅንነት ቢኖራቸውም እስራኤል ግን ሂደቱን ልታስተጓጉል እንደምትችል ሚኒስትሩ ስጋታቸውን ገልጸዋል። በተጨማሪም የሆርሙዝ ወሽመጥ የንግድ መርከቦች በነፃነትና ያለምንም መስተጓጎል የሚንቀሳቀሱበት መሆን እንዳለበት የገለጹት ፊዳን ቱርክ ወሽመጡ በሰላማዊ መንገድ እንዲከፈት እንደምትደግፍና ማንኛውም ወታደራዊ ዓለም አቀፍ ጣልቃ ገብነት ከባድ ፈተና እንደሚገጥም አስታውቋል። በመጨረሻም በአንካራ የሚካሄደው የኔቶ ጉባኤ በህብረቱ ታሪክ ውስጥ ከፍተኛ የትርጉም ባላቸው ስብሰባዎች አንዱ ሊሆን እንደሚችል ሚኒስትሩ ጠቁመዋል።
የኢራን ፓርላማ አፈጉባኤ የትራምፕን የባህር ላይ እገዳ አጣጣሉ። የኢራን ፓርላማ አፈጉባኤ መሐመድ ባቄር ጋሊባፍ ዶናልድ ትራምፕ በኢራን ላይ የባህር እገዳ መጣላቸው የዛቱትን ማስፈራሪያ የማይረባ በማለት ማጣጣላቸውን ተስኒም የዜና ወኪል ዘግቧል። አፈጉባኤው ይህ እርምጃ በአሜሪካ የነዳጅ ገበያ ላይ ከፍተኛ መቃወስ እንደሚያስከትልም ገልጸዋል። ጋሊባፍ እሁድ ምሽት በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ትራምፕ በሆርሙዝ ወሽመጥ ላይ ለመጣል ያሰቡት የባህር ላይ እገዳ አሜሪካን መልሶ የሚጎዳ እርምጃ መሆኑን ጠቁመዋል። አፈጉባኤው ለአሜሪካውያን ባስተላለፉት መልእክት በአሁኑ ወቅት በአሜሪካ ማደያዎች የሚታየው የነዳጅ ዋጋ ወደፊት ለሚመጣው የዋጋ ንረት መነሻ መሆኑን ገልጸዋል። በዋይት ሀውስ አቅራቢያ የሚገኙ የነዳጅ ማደያዎችን የዋጋ ካርታ በማያያዝ የትራምፕ ዛቻ በገዛ ሀገራቸው ኢኮኖሚ ላይ የሚያደርሰውን ተጽዕኖ ጋሊባፍ በመልእክታቸው ለማሳየት ሞክረዋል። ፕሬዚዳንት ትራምፕ በኢራን ደሴቶች ላይ እገዳ መጣላቸውን ተከትሎ ኢራን የሆርሙዝ ወሽመጥን ዘጋች። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የኢራን ወደቦች ላይ እገዳ እንደሚጥሉ መግለጻቸውን ተከትሎ በሆርሙዝ ወሽመጥ በኩል የሚደረገው የመርከብ ትራፊክ ፍሰት ሙሉ በሙሉ መቆሙን የለንደን የባህር ላይ መረጃ ምንጭ የሆነው ሎይድስ ሊስት አስታውቋል። ፕሬዚዳንት ትራምፕ የጣሉት እገዳ ከዛሬ ሰኞ በኢትዮጵያ ሰዓት አቆጣጠር ከቀኑ 8 ሰዓት ላይ ተግባራዊ ይሆናልም ተብሏል። ከዚህ በፊት በበርካታ ጫናዎች ውስጥ ሲንቀሳቀስ የነበረው የመርከብ ትራፊክ ፍሰት ፕሬዚዳንት ትራምፕ በኢራን ደሴቶች ላይ እገዳ እንደሚጥሉ ካስታወቁ በኋላ በሆርሙዝ ወሽመጥ የነበረው የመርከብ ፍሰት ወዲያውኑ ሙሉ በሙሉ የቆመ ሲሆን በወሽመጡ ውስጥ የነበሩ መርከቦችም አቅጣጫቸውን ቀይረዋል ተብሏል። የአሜሪካ የባህር ኃይል እገዳ ማሳወቂያ የተሰማው በዋሽንግተንና በቴህራን መካከል ቅዳሜ ዕለት በፓኪስታን ዋና ከተማ ኢስላማባድ ውስጥ ተካሂዶ የነበረው ያልተለመደ ቀጥተኛ ድርድር ስምምነት ላይ ሳይደረስ ከተጠናቀቀ በኋላ ነው። ድርድሩ የተካሄደው ባሳለፍነው ሳምንት ማክሰኞ በተጀመረው የ2 ሳምንት የተኩስ አቁም ስምምነት ማዕቀፍ ውስጥ ነበር። በተያያዘ ዜና የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን እስራኤል በሶሪያ ላይ የምታደርጋቸው ጥቃቶች የስጋት ቀጠና እየፈጠሩና ለቱርክ ከባድ አደጋ እያስከተሉ መሆኑን በመግለጽ አስጠንቅቀዋል። ሚኒስትሩ የሆርሙዝ ወሽመጥ ቀውስ በዓለም አቀፍ ነዳጅ አቅርቦት ላይ እንዲሁም ንግድ ላይ ከፍተኛ ተጽዕኖ እንደሚያሳድር በመግለጽ የተኩስ አቁም ስምምነቱ እንዲከበር ጠይቀዋል። ሂዝቦላህ በእስራኤል ላይ ከ400 በላይ የሚሳኤል ጥቃት መፈጸሙን የእስራኤሉ ቻናል 12 ዘገበ። በእስራኤልና ሊባኖስ መካከል ያለው ውጥረት ተባብሶም ቀጥሏል። የእስራኤሉ ቻናል 12 ሂዝቦላህ በእስራኤል ላይ ከ400 በላይ የሚሳኤል ጥቃት ፈጽሟል ብሏል። እንደ ፈረንጆቹ አቆጣጠር ከሚያዝያ 13 2026 ጀምሮ በእስራኤልና በሊባኖስ መካከል ያለው ውጥረት እንደገና ተባብሶ የቀጠለ ሲሆን የእስራኤሉ ቻናል 12 ባወጣው ዘገባ መሰረት ከሊባኖስ ወደ እስራኤል ከ400 በላይ ሚሳኤሎች ተተኩሰዋል ብሏል። በተለይም በሰሜን እስራኤል የሚገኘው ኪሪያት ሽሞና 71 ጊዜ በሂዝቦላህ ሚሳኤል መደብደቧን ይፋ አድርጓል። በእነዚህም ጥቃቶችም በሰውና በንብረት ላይ ቀጥተኛ ጉዳት አድርሰዋል ተብሏል። ይህ ከፍተኛ ውጥረት የተፈጠረው በህዳር 2024 በእስራኤልና በሊባኖስ መካከል የተደረሰው የተኩስ አቁም ስምምነት በተደጋጋሚ እየተጣሰ ባለበት ወቅት ነው። የእስራኤል መንግስት በበኩሉ በሊባኖስ ላይ የሚፈጸመው የአየር ጥቃት ከኢራን ጋር ከተደረሰው የተኩስ አቁም ስምምነት ጋር ምንም አይነት ግንኙነት እንደሌለው አስታውቋል። የሊባኖሱ ታጣቂ ቡድን ሂዝቦላህ በበኩሉ የሚሳኤል ጥቃቱን የሚሰነዝረው እስራኤል የተኩስ አቁም ስምምነቱን በመጣሷ ምክንያት እንደሆነ ይገልጻል። በቅርቡ ሚያዝያ 11 እና 12 2026 ላይ ከፍተኛ የሚሳኤል ጥቃቶች የተመዘገቡ ሲሆን እስራኤልን በቤሩትና በደቡባዊ ሊባኖስ የአየር ጥቃቷን አጠናክራ ቀጥላለች። በተጨማሪም በኪሪያት ሽሞና ከተማ የሚሳኤል ማስጠንቀቂያ ሳይሰማ ጥቃት መድረሱ በእስራኤል መከላከያ ሰራዊት ምርመራ እንዲጀመር አድርጓል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሚያዝያ 9 በሰጡት መግለጫ በሊባኖስ የተኩስ አቁም ስምምነት የለም በማለት ጥቃቱ እንደሚቀጥል አስታውቋል። ኢራንም እስራኤል በሊባኖስ ላይ የምትፈጽመውን ጥቃት ካላቆመች ጦርነቱን እንደምትቀጥል አስታውቃለች። የፍልስጤም የሰብአዊ መብት ተሟጋቾች የአውስትራሊያን መንግስት ከሰሱ። 3 የፍልስጤም የሰብአዊ መብት ድርጅቶች የአውስትራሊያ መከላከያ ሚኒስቴር ለእስራኤል የተሰጡ የጦር መሳሪያ ኤክስፖርት ፈቃዶችን ይፋ እንዲያደርጉ ለማስገደድ በአውስትራሊያ ፌዴራል ፍርድ ቤት ክስ መመስረታቸው ተገልጿል። አልሐቅ አልሚዛን እና የፍልስጤም የሰብአዊ መብት ማዕከል በጋራ ያቀረቡት ይህ የክስ ማመልከቻ መንግስት ለደህንነት ሲል ሚስጥር አድርጎ የያዛቸውን ሰነዶች ለፍርድ ቤት እንዲያቀርብ የሚጠይቅ መሆኑን አልጀዚራ ዘግቧል። ሰነዶቹን ማግኘታቸው
ሚኒስትሩ ዓለም አቀፍ ግዴታዎችን የጣሰ ውሳኔ ማስተላለፍ አለማስተላለፋቸውን ለማወቅ ይረዳል ብለዋል። ሰነዶቹ ሚኒስትሩ ሊከሰቱ የሚችሉ አደጋዎችን በአግባቡ እንዳልገመገሙ የሚያሳዩ ከሆነ ሚኒስትሩ ሕጋዊ ስህተት መስራታቸውን የሚያረጋግጥ ክስ ለመመስረትና የጦር መሳሪያ ኤክስፖርቱ እንዲቆም ለማድረግ መንገድ ይከፍታል ሲሉ ድርጅቶቹ ገልጸዋል። አውስትራሊያ ለእስራኤል የምትልካቸው የጦር መሳሪያ ክፍሎች በጋዛ እየተካሄደ ባለው ጦርነት ላይ ጥቅም ላይ ሊውሉ ይችላሉ በሚል ከዚህ ቀደም በሀገሪቱ ውስጥ ተቃውሞዎች ሲካሄዱ መቆየታቸው ይታወሳል። መንግስት በበኩሉ ለእስራኤል ጉዳይ መሳሪያዎችን እንደማይልክ በተደጋጋሚ ቢገልጽም ተሟጋቾቹ ግን የተላኩት መለዋወጫዎችና ቴክኖሎጂዎች ለጥቃት እያገለገሉ ነው በሚል ይከራከራሉ። የሰብአዊ እርዳታ የጫኑ ጀልባዎች ወደ ፍልስጤም ጉዞ መጀመራቸው ተገለጸ። ለጋዛ ፍልስጤማውያን ሰብአዊ እርዳታ የጫኑ የጀልባዎች ስብስብ እርዳታ ለማድረስ ከስፔን ባርሴሎና ጉዞ መጀመራቸው ተገልጿል። ግሎባል ሱሙድ ፍሎቲላ ተብሎ የሚጠራው ይህ ተልዕኮ የሕክምና ቁሳቁስና የተለያዩ አቅርቦቶችን የጫኑ 30 የሚሆኑ ጀልባዎች መሆናቸው አረብ ኒውስ ዘግቧል። ባለፈው ጥቅምት ወር በተመሳሳይ ድርጅት አማካኝነት የተሰባሰቡ 40 ገደማ ጀልባዎች ወደ ጋዛ ለመግባት ሲሞክሩ በእስራኤል ወታደሮች ቁጥጥር ስር መዋላቸው ይታወሳል። በወቅቱ ታዋቂዋ ስዊድናዊት የአየር ንብረት ተሟጋች ግሬታ ቱንበርግን ጨምሮ ከ450 በላይ ተሳታፊዎች በቁጥጥር ስር ውለው ነበር። በአሁኑ ጉዞ ላይ የተሳተፉት ስዊዘርላንዳውያንና ስፔናውያን አክቲቪስቶች ባለፈው ዓመት በእስራኤል ኃይሎች ተይዘው በቆዩበት ወቅት ሰብአዊነት የጎደለው አያያዝ እንደተፈጸመባቸው ገልጸዋል። የጋዛ ሰርጥ መግቢያዎችን የምትቆጣጠረው እስራኤል ለነዋሪዎች የሚቀርቡ አቅርቦቶችን እንደማታግድ ብትገልጽም ፍልስጤማውያንና ዓለም አቀፍ የእርዳታ ድርጅቶችን ግን የሚገባው እርዳታ እጅግ አነስተኛ መሆኑን ይናገራሉ። የተልዕኮ አስተባባሪ ኮሚቴ አባል የሆኑት ፍልስጤማዊ አክቲቪስት ሳይፍ አቡ ከሻክ ለሮይተርስ እንደተናገሩት ይህ ተልዕኮ ዓላማው የእርዳታ ድርጅቶች በነፃነት እንዲገቡ የሚያስችል ሰብአዊ ኮሪደር መክፈት ነው ብለዋል። የዓለም ጤና ድርጅት በበኩሉ ጦርነት ወቅትም እንኳን መንግስታት ዓለም አቀፍ የሰብአዊ መብት ህጎችን በማክበር ሰዎች የሕክምና እርዳታ በሰላም እንዲያገኙ የማድረግ ግዴታ እንዳለባቸው አሳስቧል። ብሪታንያ በሆርሙዝ ወሽመጥ እገዳ ላይ እንደማትሳተፍ ገለጸች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ ላይ የጣሉትን የባህር ላይ እገዳ ተከትሎ ብሪታንያና ሌሎች የአውሮፓ ሀገራት ውሳኔውን እንደማይደግፉና ከድርድር ጎን እንደሚቆሙ ገልጸዋል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ሀገራቸው በአሜሪካ እገዳ ውስጥ ተሳታፊ እንደማትሆን ማስታወቃቸው በአውሮፓና በዋሽንግተን መካከል ያለውን እየሰፋ የመጣ የዲፕሎማሲ ልዩነት የሚያሳይ መሆኑን ተንታኞች ገልጸዋል። የአረብ ብሪታንያ ግንኙነት ምክር ቤት ዳይሬክተር ክሪስ ዶልድ ለአልጀዚራ በሰጡት አስተያየት አውሮፓውያን ውጥረቱ እንዲባባስ እንደማይፈልጉ ገልጸዋል። እንደ ተንታኙ ገለጻ የትራምፕ አስተዳደር እየተከተለው ያለው የኃይል እርምጃ አውሮፓውያን ከሚከተሉት የድርድር መንገድ ጋር በእጅጉ የሚቃረን ነው ብለዋል። ይህም በአሜሪካና በአውሮፓውያን ሀያላን መካከል ያለውን የማይገናኝ ክፍተት በግልጽ ያሳያል ብለዋል። ክሪስ ዶይል አክለውም ይህ አይነቱ ጥቃትና ማስፈራራት ዓለም የሚፈልገውን ሰላም አያመጣም፣ ይልቁንም አላስፈላጊ የሆነውን ጦርነት ያባብሰዋል ሲሉ አስገንዝበዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት ነጃሺ መረጃችንን ነው። ወደ ቢዝነስ መረጃዎቻችን እናልፋለን። ዞቤዳ ሀሰን እንደሚከተለው አዘጋጅተዋለች። ተከታትለን እንመለስ። በበጀት ዓመቱ 8 ወራት በኢንዱስትሪ ተኪ ምርት 4.2 ቢሊዮን ዶላር ማዳን መቻሉን የኢንዱስትሪ ሚኒስቴር አስታውቋል። በዚህ ወቅት ለተመዘገበው ገቢ የኢትዮጵያ ታምርት ንቅናቄ በማኑፋክቸሪንግ ዘርፍ ላይ መዋቅራዊ ለውጥ እንዲያመጣ ማድረጉም ተገልጿል። የማኑፋክቸሪንግ ኢንዱስትሪዎች ቁጥር በ2010 የበጀት ዓመት ከነበረው 18747 በአሁኑ ወቅት ወደ 27764 ከፍ ማለቱን በኢንዱስትሪ መስፋፋት ረገድ የታየውን ተከታታይ እድገት እንደሚያሳይ መገለጹም ተዘግቧል። በ2014 ዓመት ወደ 46 በመቶ ዝቅ ብሎ የነበረው የማምረት አቅም አሁን ላይ ወደ 66.3 በመቶ ማሳደግ ተችሏልም ተብሏል። የዘርፉ የሀገር ውስጥ የገበያ ድርሻ ባለፈው በጀት ዓመት ከነበረው ወደ 45.82 በመቶ ማደጉን ዘገባዎች ጠቁመዋል። የነዳጅ ዋጋ የ9 በመቶ ጭማሪ ማሳየቱ ተሰምቷል። በኢራንና በአሜሪካ መካከል በፓኪስታን የተደረገው የሰላም ስምምነት አለመሳካቱን ተከትሎ የነዳጅ ዋጋ መጨመሩ ተነግሯል። ከሰላም ስምምነቱ መፍረስ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያቸው ላይ በሆርሙዝ ሰርጥ ላይ ሙሉ ስልጣን አለኝ ማለታቸውን ተከትሎ ኢራን በአጸፋው የሆርሙዝ ወሽመጥን መዝጋቷን አስታውቃለች። በዚህም ለትንሽ ቀናት በአንጻራዊነት ተረጋግቶ የነበረው የዓለም ነዳጅ ዋጋ ጭማሪ ማሳየቱም ተነግሯል። በዚህም የብሬንት ድፍድፍ ነዳጅ ዋጋ በ9 በመቶ ጭማሪ በማሳየት በበርሚል $102 ደርሷል ነው የተባለው። የዘርፉ ባለሙያዎች እንደሚሉት በመካከለኛው ምስራቅ ያለው ውጥረት በዚሁ ከቀጠለ የነዳጅ ዋጋ እስከ $120 ሊደርስ እንደሚችል ስጋታቸውን ገልጸዋል።
በሶማሌ ታሪክ የመጀመሪያ የሆነው የባህር ላይ የነዳጅ ቁፋሮ ፕሮጀክት ሊጀመር መሆኑ ተሰምቷል። ይህ ታሪካዊ ፕሮጀክት ለማስጀመር የሚያስችል የቱርክ የቁፋሮ መርከብ በሞቃዲሾ ወደብ መድረሱም ተነግሯል። ቻግሪ ቤይ የተሰኘውና የቱርክ ሰንደቅ ዓላማ ያነገበችው ይህች ግዙፍ መርከብ በሁለቱ ሀገራት መካከል በ2024 የተፈረመውን የሃይድሮካርቦን ልማት ስምምነት ተፈጻሚ ለማድረግ የመጣች መሆኑም ተዘግቧል። ስምምነቱ ለቱርክ መንግስት የነዳጅ ኩባንያ እያንዳንዳቸው 5000 ስኩዌር ኪሎ ሜትር ስፋት ያላቸው 3 የባህር ክልሎች ላይ የፍለጋና የቁፋሮ መብትን ይሰጣልም ተብሏል። በ2024 መጨረሻ ላይ በተካሄደው የሴስሚክ ጥናት መሰረት የሚከናወነው ይህ ስራ ለሶማሌ መጀመሪያው የባህር ላይ ቁፋሮ ሲሆን ለቱርክ ደግሞ ከራሷ የባህር ክልል ውጭ የምታካሄደው የመጀመሪያው ጥልቅ ባህር ላይ የሚደረግ የቁፋሮ እንቅስቃሴ ነውም ተብሏል። ይህም በሁለቱ ሀገራት መካከል ያለውን ጠንካራ ወታደራዊና ኢኮኖሚያዊ ትብብር ወደ አዲስ የኃይል ልማት ምዕራፍ የሚያሸጋግር መሆኑንም ዘገባው ጠቁሟል። በመጨረሻም ወደ ዕለቱ ታሪክን ለትውስታ ጥንክራችን እናልፋለን። ዙቤዳ ሀሰን እንደሚከተለው አዘጋጅተዋለች። ተከታትለን እንመለስ። ወቅቱ እንደ ፈረንጆቹ ዘመን አቆጣጠር በ2024 ከኤፕሪል 13 እስከ 14 ነው። ኢራን በታሪክ ከፍተኛ ነው የተባለውን ጥቃት በእስራኤል ላይ ያደረሰችበት ዕለት። በዛሬው ታሪክን ለትውስታ መሰናዷችን ይህንኑ ታሪካዊ ክስተት ላነሳ ወድጃለሁ። እስራኤል በሶሪያ በሚገኘው የኢራን ኤምባሲ ግቢ ላይ በፈጸመችው ጥቃት የበቀል እርምጃ ይሆን ዘንድ ኦፕሬሽን እውነተኛ ቃል ኪዳን የተሰኘውን ጥቃት ኢራን ሰንዝራለች። እስራኤል ኤፕሪል 1 ቀን በደማስቆ ሶሪያ በሚገኘው የኢራን ቆንስላ ጽሕፈት ቤት ላይ ባደረሰችው ጥቃት 2 ከፍተኛ አዛዦችን ጨምሮ 7 የእስላማዊ አብዮት ጥበቃ ኮርፕስ አባላት ተገድለዋል። ኢራን በሶሪያ በሚገኘው ዲፕሎማሲያዊ ግቢዋ ላይ የተፈጸመውን ጥቃት የሉዓላዊነቷን ጥሰትና በአፈሯ ላይ የተፈጸመ ጥቃት አድርጋም ቆጥረዋለች። ለዚህም የትንኮሳ ጥቃት መልስ በ2024 ከኤፕሪል 13 እስከ 14 ሌሊቱን በርካታ ሚሳኤሎችና ድሮኖችን በእስራኤል ላይ ስታዘንብ ቆይታለች። ከ300 በላይ ሚሳኤሎችን፣ 170 ድሮኖችን፣ ከ30 በላይ የክሩዝ ሚሳኤል፣ 120 በላይ የባሊስቲክ ሚሳኤሎችን በእስራኤል ግዛት ላይ ያዘነበችው ኢራን ለደረሰባት ውድመት የሰጠችው ምላሽ እንደነበረም ተነግሮላታል። ይህ ቀጥተኛ ጥቃት በኢራንና እስራኤል ግጭት ውስጥ ትልቅ ለውጥ ማምጣቱንም ዘገባዎች አውስተዋል። ይህ ከጥላቻ ጦርነት ወደ ቀጥተኛ ተሳትፎ እንዲያድግም አድርጎታል። ይህ በ2024 ከኤፕሪል 13 እስከ 14 ኢራን በእስራኤል ላይ ያደረሰችው ጥቃት በታሪክ ከፍተኛ የበቀል መልስ ተብሎም መመዝገቡ ይነገራል። በተጨማሪም እስራኤል በፍልስጤማውያን ላይ ስታደርስ ስለነበረው ጥቃት ተዘዋዋሪ መልስ መሆኑንም የታሪክ ምሁራን ተናግረዋል። እስራኤል ምንም እንኳን የደረሰብኝን ጥቃት በአጋሮቼ ማለትም በአሜሪካ በእንግሊዝና በፈረንሳይ ድጋፍ ከሽፏል ብትልም ከፍተኛ ውድመት እንደደረሰባት ግን ተነግሯል። ኢራን ከደጋፊዎቿ ሂዝቦላህና ሁቲ ድጋፍን ከመጠበቅ ይልቅ በራሷ በመቆም ሉዓላዊነቷን ማስከበሯን ለዓለም ሕዝብ አሳይታለች። በአሁኑ ሰዓትም ኢራን የሀገሯንና የሕዝቧን ሉዓላዊነት በመጠበቅ ለዓለም ሕዝብ አልበገር ባይነቷን እያሳየች ትገኛለች። የተወደዳችሁ ተመልካቾቻችን ለሰዓቱ ያጠናቀርናቸው መረጃዎች የተከታተላችኋቸውን ይመስሉ ነበረ። መረጃዎቹን ያደረስኳችሁ እኔ ሀያት ሰኢድ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።